በነገድ 100 በከተማ 10 አድርጎ ሹሟቸው ነበረ። አንዱ የመጀመሪያው ሳጥናኤል ተጠቅሎ ወደቀ። 9ኛና 7ኛ ሱራፌልና ኪሩቤል ነበሩ። የምስጋና አለቆች ስለሆኑ እነሱ በምስጋና ተቆጠሩ። 7ቱ ሊቃነ መላእክት ተባሉና አሁን የ7ቱ ሊቃነ መላእክት አለቃ ቅዱስ ሚካኤል ነው ማለት ነው። እዚህ ሲቀጥል ቅዱስ ገብርኤል ነው። ቅዱስ ገብርኤል አለ እነሆ በራማ ክፍለ ከተማ በአርባብ ላይ ባለቅነት ተሹሟል ብሎ ሹመቱን ያመጣዋል ማለት ነው። የሚሾም ማን ነው? እግዚአብሔር ነው ማለት ነው። ሳጥናኤልን የሾመ ማን ነው? እግዚአብሔር ነው። ያወረደው ራሱ እግዚአብሔር ነው። መላእክትን ግን እንዲያወርዱትና እንዲታገሉት አለቅነቱን ሰጥቷቸዋል። ኃይለ እግዚአብሔር ነውና በእግዚአብሔር ኃይል እነሱ ጥለውታል። ለዚህ ነው ራእይ 12 ቁጥር 6 ላይ ወርቀ ዝንቱ አርዌ፣ ያ ዘንዶ ወደቀ፣ ሳጥናኤል ወደቀ፣ ዲያብሎስ ወደቀ፣ አልቻላቸውም። ለምን? የብርሃን መስቀል በእነሱ ላይ አለና በዚያ ጠቅልለው ጥለውታል ይላል። በእውነት የኢትዮጵያን ጠላት እግዚአብሔር ያስወግድልን። ለዚህ ነው እንግዲህ ጌታ በዕለተ እሑድ መላእክትን ፈጥሮ ተሰወራቸው። ፈጥሮ ስንል እንግዲህ ለአገልግሎት አመጣቸው፣ በምስጋና አቆማቸው፣ የአገልጋዮች አደረጋቸው ማለት ነው። ባህሪያቸውን ግን እሳታውያን ነፋሳውያን አድርጓቸዋል። ነፋሳውያን ይፈጥናሉ፣ እሳታውያን ያቃጥላሉ። ነፋሳውያን ፈጥነው ይደርሳሉ፣ እሳታውያን በእሳት ውስጥ እሳቱን ውሃ አድርገው ያድናሉ፣ ይፈውሳሉ፣ በእሳት ውስጥ ይገኛሉ ማለት ነው። ባህሪያቸውን ነው። በዚህን ጊዜ ነው ምን አለ? በዕለተ እሑድ መላእክትን ፈጥሮ ተሰወራቸው። እነሱም መኑ እዚህ ላይ ነው እርሳችን ፈጠረነ ወበሃበ አይቴ መጻይነ ወሚመ እምሃበ ርስነ ተፈጠርነ እምሃበ ርስነኑ ተፈጠርነ። ትርጉም ማን ፈጠረን? ከወዴትስ መጣን? ወይስ ከራሳችን ተፈጠርን? እያሉ መመራመር ጀመሩ። በዚህ ጊዜ ነው እንግዲህ ስተት የተፈጠረው። በዚህ ጊዜ የአጋይስት አለቃ ሰማልኤል ዲያብሎስ፣ የትናንቱ ሰማልኤል የዛሬው ዲያብሎስ ሰይጣን እንዲህ አለ ይላል። ሰምቶ ምን ሲሉ ማን ፈጠረን ሲሉ ሰምቶ እኔ ፈጠርኋችሁ ልበል ብሎ አሰበ። አስቦም አልቀረ አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን። ለእነዚህ ፍጡራን ፈጣሪያቸውና አስገኛቸው እኔ ነኝ ብሎ ፈጠርኳችሁ አለ። በዚህ ጊዜ ከ10ሩ ነገር 6ቱ ከቅዱስ ሚካኤል ወይም 7ቱ ማለት ነው። ከ10ሩ ነገር ቅድም እንደተናገረው አንዱ ከዚያ የሳጥናኤል ነገድ ሆኖ ወርቋል። 2ቱ ደግሞ ሱራፌልና ኪሩቤል የምስጋና መላእክት ሆነዋል። 7ቱ ግን ከቅዱስ ሚካኤል ጋር ሆነው 7ቱ ነገደ መላእክት እንዲባሉ ሆነዋል ማለት ነው። ይህን ነው የሚነግረን። 7ቱ ከቅዱስ ሚካኤል ነገድ ተጨመሩ። 4ቱ ከ3ቱ ተከፍለው እኩሉ ፈጠረን ብለው አመኑበት፣ እኩሉ አልፈጠረንም ብለው ተጠራጠሩ ይልና እኩሉ ከዚያም ሳይሆኑ ፈዘው ቀሩ። እኩሉ ከሱ የሆነ አለ፣ ወደ ቅዱስ ሚካኤል የሆነ አለ። በአየር ላይ ደግሞ ከሁለቱም አንሆንም ብለው የቀሩ አሉ። አሁን በዓለም ላይ የምናየው እንዲህ ነገር አለ። ደጋፊ አለ፣ ነቃፊ አለ፣ ዝም ብሎ ተመልካች አለ። ይህ ምን ይባላል? ድምፀ ተዓቅቦ ማለት ነው። ዝም ብሎ የሚያይከፍል አለ ማለት ነው። ስለዚህ በዚህን ጊዜ ነው እንግዲህ ያን ጊዜ ቅዱስ ገብርኤል ንቁም በበህላዌነ እስከ ነአምር ፈጣሪነ ይላል። በዚህ በኩል እንደውም ባለንበት እንጽና። የፈጠረንን የጠራንን የሰበሰበንን እስከምናውቅ ድረስ ባለንበት እንጽና አለና ባሉበት እንዲጸኑ አደረጋቸው። አይድኦሙ መላከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ መልአክ በዚህ ጊዜ መልአከ ብስራት ጸዋሬ ዜና እነሆ ቅዱስ ገብርኤል እንዲጸኑ አደረጋቸው ይላል። ባለንበት እንድንጸና እግዚአብሔር ይርዳን። በመላእክት ዘንድ ታላቅ ሽብር ሆነ ይላል። ምንድነው የሚለው? በመላእክት ዘንድ እኩሉ ከዚያ ሲሆኑ፣ እኩሉ ፈዘው ሲቀሩ፣ ደጋፊ ነቃፊ አርምሞ ሲሆን በሁሉም ዘንድ ሽብር ሆነ። በደጋፊውም በነቃፊውም በዝምታውም በሶስት ሲከፈሉ ወከፈሎሙ አይላ ከሶስት ከፈላቸው ዲያብሎስ ይላል። ብርሃናውያን ብርሃንነታቸውን ያዙ፣ ዝምተኞች ዝምታቸውን ያዙ። አርዮስን ደግሞ ወይም ደግሞ
በዚህ በምድር ላይ አርዮስ ኢየሱስ ክርስቶስ የድንግል ማርያም ልጅ አይደለም ብሎ ቅዱሳንን ለመክፈል የተጓዘው ጉዞ የሳጥናኤል ጉዞ ነው። ይሁዳ የተጓዘው ጉዞ የሳጥናኤል ጉዞ ነው። ስለዚህ ምን አለ? ከሶስት ከፈላቸው። ዝምተኛው የብርሃን መላእክትን ተከትለው የሄዱ፣ የጨለማ መላክን ተከትለው የሄዱ ከሶስት ተከፈሉ ይላል። ዛሬም እኮ ያ ችግር ነው የገጠምን። በመላእክት ከተማ የመጣው መከፋፈል ዛሬ ዓለምን ወርሷት በዚህ አይነት መልኩ እናያለን። በዚህን ጊዜ ነው እንግዲህ ንቁም በበላዊን እስከንረክቦ እስከ ነአምር ፈጣሪነ ይልና ንቁም አለ። ባለንበት እንቁም ብሎ አረጋጋቸው ይላል። ምንድን ነው የሚለው? ወአህድዎሙ መላከ ሰላም ዘስሙ ገብርኤል። በዚህ ጊዜ መላከ ብስራት ጸዋሬ ዜና እንዲሆን ተመረጠ። ወበንተዝ ደሎ ከመይጹር ዜና ለማርያም። በዚህ መሰረት ወደ ዳንኤልም ተልኳል። የእመቤታችን አብሳሪ ተብሏል። የአምላክ መበስር እሷ ደግሞ ተበሳሪ መበስር እንዲሆን ተፈቅዶለታል ማለት ሹመት አግኝቷል ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 22 እስከ 28 ያለውን ኃይለ ቃል ስንመለከት በዚህ አይነት መልኩ እናገኘዋለን። ከዚህ የተነሳ እንግዲህ አንድ ሶስት ታሪኮችን እንመልከት። የሚቀድመው በዚህ በትንቢተ ዳንኤል ምዕራፍ 8:15 ላይ ቅዱስ ገብርኤል ዳንኤል በተጨነቀበት ጊዜ በኤባል ወንዝ ተጨንቆ ራእይ አይቶ ሕልም አይቶ የሚተረጉም እንደታልጦ በተጨነቀበት ጊዜ ቅዱስ ገብርኤል ሄደ። ሲሄድለት ዳንኤል ሰው የሚመስል አየሁ ብሎ ራሱ ተናግሯል። ገብርኤል ብሂል ብእሲ ወአምላክ ይላል ድርሰቱ። ሰውና አምላክ ሰውና አምላክ ይለዋል። እና ምን ይላል? ሰው የሚመስል አየሁ አለ። እየቀረበ ሄደ። ፈራሁና ወደቅኩ ይላል። አነሳኝ አለ። በፊቱም አቆመኝ ይላል። ተረጎመልኝ፣ ጭንቀቴን አስወገደልኝ ይላል። የሁላችንም ጭንቀት ቅዱስ ገብርኤል ያስወግድልን። ሌላው በሉቃስ ወንጌል ምዕራፍ 1 ወሀሎ አሐዱ ብእሲ ዘስሙ ዘካርያስ ወብእሲቱ ኤልሳቤጥ። ዘካርያስ የሚባል ካህን ነበረ፣ ሚስቱ ኤልሳቤጥ ትባላለች። ወክልኤሆሙ ፈራያነ እግዚአብሔር፣ እግዚአብሔርን የሚፈሩ ናቸው። አንድም የሚፈሩ ነበሩ፣ ልጅ አልነበራቸውም። ነገር ግን እግዚአብሔር ቅዱስ ገብርኤል ላከና ኤልሳቤጥ ብእሲትከ ትወልድ ለከ ወልደ ወትሰምዮ ስሞ ዮሐንስ፣ ኤልሳቤጥ ባለቤትህ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ አለው። ዮሐንስ በዚህን ጊዜ እንደ ሰውኛው ቅዱስ ገብርኤል ሚስቴ ኤልሳቤጥ አርጅታለች፣ የመውለድ ምልክት ከእሷ ላይ ተነስቷል፣ እኔም ሸምግያለሁ ብሎ ተከራከረ። ቅዱስ ገብርኤል የእግዚአብሔርን መልእክት ይሁንልኝ ይደረግልኝ ብለህ ባለመቀበልህ አንተ ከዛሬ ጀምሮ ዲዳ ትሆናለህ፣ ሕፃኑ ግን ፈቃደ እግዚአብሔር ነውና ይወለዳል አለው። መስከረም 26 ቀን ተጸነሰ። ሰኔ 30 ቀን ዮሐንስ ምን ሆነ ማለት ነው? ተወለደ ማለት ነው። ስለዚህ ቅዱስ ገብርኤል መላእክቱን ባሉበት እንዲጸኑ ስላደረገ አንደኛ የእመቤታችን የድንግል ማርያም አብሳሪ፣ ሁለተኛ ዳንኤልን ችግሩን የሚፈታና ይልቁንም ደግሞ ያየውን የሚያስተካክል ሆነለት የሚለውን ይተረጉማል። ምንድነው ያየው? ራእይ አይቶ ነበርና ራእዩን ተርጉሞለታል፣ አስተካክሎለታል ማለት ነው። ቀጥሎ የምናየው ደግሞ ከዚያ ምንድነው የሚለው? ሶስቱ ወጣቶች አናንያ፣ አዛርያ፣ ሚሳኤልን ከነደደ እሳት የታደገ ታላቅ መልአክ ነው ቅዱስ ገብርኤል። እሱን ታሪክ ነው የምንመለከተው በዚህች ዕለት እንግዲህ ታኅሳስ 19 ሰለስቱ ደቂቅ ከእሳት አድኗቸዋል የሚል ታሪክ ነው ያለው። ይህ እንዴት እንደሆነ ታሪኩን ስንመለከት የይሁዳ ንጉሥ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉሥ ናቡከደነጾር ወደ ኢየሩሳሌም ዘምቶ ወራሪ ነው፣ ደንበር ደፋሪ ነው፣ ገዳይ ነው። ወደ ኢየሩሳሌም አጥር ገንጥሎ ድንበር ደፍሮ ማንነትን ሽሮ መጣ ነው የሚለው። ዘምቶ የቤተ መቅደሱን ዕቃ ዘርፎ በሄደ ጊዜ አስፋኔስ የተባለውን ጠርቶ ከነገስታቱና ከመሳፍንቱ ዘር መልከ መልካሞችና አስተዋዮችን
መርጠህ ወደ ባቢሎን ውሰድ፣ በዚያም የከለዳውያን ትምህርትና ቋንቋ አስተምራቸው ብሎ አዘዘው ብሎ ታሪኩ ይጀምራል። በነገራችን ላይ ምንድን ነው ከተባለ እስራኤላውያን እግዚአብሔርን ሲበድሉ እግዚአብሔር ደግሞ ምን ያደርግ ነበር? አሳልፎ ለጠላት ይሰጣቸው ነበረ። እየተማረኩ ይገቡ ነበረ። ወራሪ ነውና ገባ። የሚማርከውን ማረከ፣ የሚዘርፈውን ዘረፈ፣ ይዞ ሄደ። ባቢሎን ከወረደ በኋላ 300 የሚሆኑ ወጣቶች በፊቱ የሚቆሙ የሚሰለጥኑ ቋንቋ የሚማሩ ቋንቋ ተምረው ሰልጥነው ንጉሱን የሚያገለግሉ ምረጥልኝና አሰልጥንልኝ ብሎ አዘዘው። በዚህን ጊዜ ወጣቶችን በሚመርጥበት ሰዓት እነዚህ 4 ወጣቶች